ቴዲ አፍሮ አልበም አወጣ። ተክቢር ልትሉ ነው? አልበም አወጣ ቴዲ አፍሮ። ቁስላችንን ሊነካልን ሱብሃንአላህ። ሶሻል ሚዲያ ዘፈን አጣያዝ ነው ለምትሉ ሰዎች የቴዲ አፍሮን ዘፈን ያካትተዋል? የቴዲ አፍሮን ዘፈን አልበሙን ያካትታል? ምናልባትም ካካተተ እያወኩ ወደ ኃጢአት ገብቻለሁ። ኦርቶዶክስ ያ ሁሉ ሚሊዮን ህዝብ ተንጋግቶ እየናፈቀ ጠብቆ ዘፈኑን እየሰማው ደግሞ ኦርቶዶክስ እንደሆነ ስንረዳ ምን አይነት ወንጌል ነው እዛ ቤት ያለው? የክርስቶስ ማያረግ የክርስቶስ ትምህርት ያለው ብለን እንድንጠይቅ ያደርገናል። በፍሬያቸው ታውቋቸዋላችሁ ስለሚል ሳምንት አልሞላውም እኮ ህማማት እርግጥ ነግሮናል። እግረኛው ሚዲያ ቤተክርስቲያኒቷ ቴዲ አፍሮን ክቡር ብላ እንደምትጠራው ለብጽዕናም እንደምታስበው ሲነግረን ዘፈንና ዘፋኝነት ቤተክርስቲያኒቷ ጋር ምን ያክል ህብረት እንዳለ ያን ሰዓት ወደ ገጽታ እንደሆነ ነግሮናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኝ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። ዘፋኝን በካባ የምትሸልም አይደለችም። ክርስቶስ አሁን የመጥቶ ሰው ዘፈን ኃጢአት ነው አባ ይለኛል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኝ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። ዘፋኝን በካባ የምትሸልም አይደለችም። አልፈምስ ያለች ነፍስ ናት። እንግዲህ እንደምትመለከቱ ሰሞኑን እየተንቀዠቀዥ ነው ያለው። ከቤተ መንግስቱ ፍርፋሬም ለመለቃቀም በጣም ብዙ እየጣረ ነው ያለው። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘፈን እንደምትደግፍ አስመስለው የሚናገሩ ሰዎች ሰሞኑን ቴዲ አፍሮ ከነሱ በላይ የተሰሚነት ስላለ ወይም ደግሞ እያገኘ ስለሆነ ይሄን አጋጣሚ መጠቀም ፌመስ ለመሆኑ እየሞከሩ ያሉት ማለት ነው። ሰላም ኦርቶዶክስ ታላችሁ እግዚአብሔር ይመስገን ተመናና ነኝ። ዲያቆን ሄኖክ ኃይሌ የቤተ ክርስቲያን አስተምሮ ስለዘፈን ምን እንደሆነ እጅግ በጣም ግሩም የሆነ ትምህርት የሰጠበት አለ። እሱን ቀጥሎ አሰማችኋለሁ። ከዛ ፊት እንደተለመደው እናንተ አካውንቱን ፎሎ ቪዲዮ ነው እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱዊት ላይክ ብታደርጉ 3 ሰከንድ ሰጣችኋለሁ ማለት ነው። አመሰግናለሁ። አሁን ቀጥታ የምንሄደው ወደ ዲያቆን ሄኖክ ኃይሌ ትምህርት ይሆናል። እስከ መጨረሻው እንድትከታተሉ በእግዚአብሔር ስም እጋብዛችኋለሁ። መልካም ቆይታ ይሁንላችሁ። ዘፈን እንዲህ ባህላዊ ሲሆን አገራዊ ሲሆን ጥሩ ነው። ይዘቱ መልካም መልእክት ያለው ዘፈን ሲሆን መልካም ነው የሚለው ሐሳብ ሊመስል ይችላል፣ እውነት ሊመስል ይችላል፣ ግን በፍጹም የተሳሳተ ነው። እንግዲህ ቤተክርስቲያን የምትፈቅደው ዘፈን ወይም ብንዘፍነው ችግር የሌለው አንድ ብቻ፣ እሱም የኢትዮጵያ ብሔራዊ መዝሙር ነው። የሀገርን በተመለከተ ግብር እንደመክፈር ስለሚቆጠር የዜግነት ክብር የሚለውን ሰው ሲል መዋል ይችላል። ከዛ ውጭ ግን እየተነጋገርን ያለነው ስለ መጽሐፍ ቅዱስና ስለ ሃይማኖት ከሆነ ይሄኛው ልክ ነው። ባህላዊ ስለሆነ ምክር ስለሚሰጥ ባህላዊ ከተባለ የትኛው አካባቢ ባህል ነው ጽድቅ የሚሆነው? ዘፈን ዘፈን ነው። ዓለማዊ ነገር ዓለማዊ ነገር ነው እና ባህል ካልክ አሜሪካ ለተወለደ ሰው እኮ ራፕ እና ሂፕሆፕ እኮ ባህሉ ነው። ስለዚህ እሱ መፍቀድ መቻል አለብን ማለት ነው። ያደኩበት ነው የልጅነት ትዝታዬ ነው ሊል ይችላል። እንዳንተ ጋራው ሸንተረሩ የሚል ዘፈን ሳይዘፍን አድጎ ግን ባህላዊ ነገር ለሱ ባህላዊ ነው እና እንደዚህ አይነት ከዛ ውጪ ይዘቱ እየታየ ዘፈን ይሄ ጥሩ መልእክት ያለው ሲሆን ችግር የለውም ከተባለ ቤተክርስቲያን እያንዳንዱ ዘፈን ሲወጣ ሲዲውን እየሰማች ኢቫሉዌት እያደረገች ይህን ዘፈኑ እንዳትስፈኑ ልትል ነው ማለት ነው። ስለዚህ በአጠቃላይ እንኳን በቤተክርስቲያን ትምህርት እንኳን ዘፈን ቀርቶ ስጋዊ ዘፈን ቀርቶ መጽሐፍ ቅዱስ እንደሚያስተምረንም ቤተክርስቲያን እንደምታስተምረንም ሞቅ ያለ መዝሙር ራሱ በጣም ስጋ በጣም ያስደስት መዝሙር ከመንፈሳዊነት ወደ ስጋዊነት ሲያይል ቤተክርስቲያን ታስቆመዋለች። ማህሌት እንኳን ሲደምቅ በጸናጽል ነው የሚያስቆሙት አባቶቻችን። ለምን? ነፍስ እንጂ ስጋ የምትደሰትበት ስላልሆነ ዝማሬ ማለት ነው። ወደ ጥንታውያን አባቶች ኤርሊ ቸርች ፋዘርስ ወደምንላቸው ስንሄድ የዜማ መሳሪያም እንኳን ስጋዊ ነው ይለዋል። ኃጢአት ነው ባይሉም ስጋዊ ነው ይለዋል። ምክንያቱም የዜማ መሳሪያ ያስፈለገው ሰው አይምሮውን በዝማሬ በጸሎት ተመስጦስ መክተት ስላልቻለ ያንን የአይምሮውን ድካም ለመርዳት የተዘጋጀ ነገር ነው እንጂ አሁን ቅዳሴ እየተቀደሰ ከበሮ ቢመታ እንደ ዲስትራክሽን ነው፣ እንደ ረብሻ ነው የሚቆጠረው። ስለዚህ የዜማ መሳሪያውን እንኳን በገናውን እንኳን ህሊናህን 10 አውታር የሚለው ውሳጣዊና አፍአዊ ህዋሳትህን ነው እንደ ዜማ መሳሪያ አድርገህ እግዚአብሔርን አመስግንበት፣ ራስህን እንደ ዜማ መሳሪያ አድርገህ አቅርብ ምስጋና ብለው አባቶቻችን የቀደሙት እንደውም የዜማ መሳሪያ ራሱ ከስጋዊነት የመጣ ነው እንጂ የሱ እርዳታ ሳያስፈልገው ነበር ሰው መጸለይ ያለበት እስከ ማለት ይደርሳሉ። አይደለም ዘፈን ሊፈቅዱ ማለት ነው። ስለዚህ አባቶች በድህንፃ መንፈስ ዝብጥ ያውታረ መሰንቆ ለልቤ ይላል አባ ጊዮርጊስ። በመንፈስ ቅዱስ መምቻ የልቤን መሰንቆ ምቺው ልጅሽን ላመስግነው ይላታል እመቤታችን።
እንዚራ ስባት ሃርፕ ኦፍ ስፕሪት የተባለው ደግሞ የነ ቅዱስ ኤፍሬም የነ ያዕቆብ ዘስሩግ ጸሎት የሚያሳየው የሰው ሰውነቱ ራሱ የሰው ህሊና ህዋሳቱ ራሱ የዜማ መሳሪያ ነው እግዚአብሔርን ለማመስገን። አይደለም መሳሪያ አይደለም ዘፈን መሳሪያ አይደለም የዜማ መሳሪያ የመዝሙር መሳሪያ ድምጽም የሚያስጠላ ጊዜ አለ። በአርምሞም የሚያመሰግኑ መላእክት እኮ አሉ ከተመስጦ ከተዘክሮ የተነሳ ማለት ነው። ስለዚህ ስጋውያን መሆናችን ሳይንስ ሰው ኃጢአት መስራቱ እኮ የሰውነቱ ባህሪ ነው። ቢዘፍን ቢጨፍር ቢጠጣ ከድካም የተነሳ ሲሆን ችግር የለውም። ግን ጭፈራውን ድካሙን አምጥቶ ቤተክርስቲያን አስጠምቆ መንፈሳዊ ለማድረግ መሞከር አያስፈልግም። እኛ ድካም ስላለብን ስጋውያንን የስጋ ስራ እንሰራለን ብንል ያምርብናል እንጂ የስጋ ስራችንን መንፈሳዊ አድርጎ አፕሩቭ ለማድረግ እግዚአብሔር አይጠላም። ዘፈን ምናምን እንደዚህ አይነት ጨዋታ ብዙም ተገቢ አይደለም። ሰይጣን በነገራችን ላይ ራሱ የዜማ ምንነትን የሚያውቅ ነው። መልአክ አልነበረ? ሲዘምር ሲያመሰግን ነበር። ስለዚህ የዜማን ኃይል ያውቀዋል፣ በትክክል ተጠቅሞበታል። ዘፈን እኮ የሆነ ነገር እንድትሰራ ያደርጋል። ሚውዚክ ሜድ ሚ ዱ ኢት የሚል አንድ መጽሐፍ አይቼ ነበር አንድ ቦታ። ሙዚቃ የሆነ ነገር እንድትሰራ ያደርጋል። ናቡከደነጾር እኮ ስትሰግድ ጣዖት ሲያሰግድ ዘፈን ከፈተላቸው ነው የሚለው፣ በዘፈኑ ኃይል ተነሳስተው። ስለዚህ ዓለማችን ላይ ሰይጣን የሙዚቃ ኢንዱስትሪን ተጠቅሞ ያስመልካል። የህፃናት ሳክሪፋይስ እስከ ማስደረግ ድረስ፣ ደም እስከ ማፍሰስ ድረስ፣ የተለያዩ የጣዖት አምልኮ ስራዎች እስከ መስራት ድረስ ተጠቅሞበታል። ከሙዚቃው ጀምሮ ከላይቱ ጀምሮ ሰዎች አይምሯቸውን እስኪስቱ ድረስ ራሳቸውን መቆጣጠር እስከማይችሉ ድረስ ኃይል ያለው መሆኑን ተረድቶ ተጠቅሞበታል። ስለዚህ እኛ የተፈጠርነው ሰውና መላእክት እግዚአብሔርን ለማመስገን ነው። እግዚአብሔርን ለማመስገን ተፈጥረ ወርደ ጋራ ሸንተረሩን አበባውን የሰው መልክ ምናምን እያወደስክ ዓይንሽ አፍንጫሽ የሚል መዘመር መውረድ ከፈለክ መብት ነው፣ እሱ ችግር የለውም። ግን ቢያንስ መንፈሳዊ አታድርገው ነው። የሆነ አጥምቀህ ችግር የለውም እኮ እግዚአብሔርን አይጠላም ማለት አንችልም። መንፈሳዊ በዓል ስናከብር በዝማሬ በምስጋና በንስሐ በጸሎት መሆን ያስፈልገዋል። ይህን ይመስላል። ይሄን ቪዲዮ 5-10 ጊዜ ኮፒ ሊንክ አድርጉት፣ ምክንያቱም አቅም እንዲኖረው ስለምፈልግ ነው። ከላይ የምትመለከቱት ነቢይ ሱራፌል ከትናንት በስቲያ በአርቲስት ቴዎድሮስ ካሳሁን ዘፈን ላይ ያልተሳካ ትንቢት ተንብዮ ነበር፣ 0-10 የሚባል ትንቢት። ከዛም በኋላ ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መልእክት አለኝ ነው የሚለው ወንድማችን። እውነት ለመናገር ቤተክርስቲያን መልእክት እንኳን የምትቀበልበት የራሷ አውድ አላት እና መልእክትህ ከዘፋኝነትን ከቤተክርስቲያን ጋር ለማጣበቅ የሄድክበት ርቀት ልክ አይደለም ወንድማችን። ለሙዚቃው፣ ለዘፈኑ፣ ለዜማው እናንተ ትቀድማላችሁ። ምክንያቱም የፕሮቴስታንት ቤተ እምነት ላይ ብዙ ሙዚቃዎች ለአምልኮ ስለሚቀርቡ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ክብር ይግባቸውና ለሊቃውንት አባቶቻችን ራሱን የቻለ የአምልኮ ስርዓት የዜማ ስርዓት አለ። ከምንጠቀማቸው የዜማ ነዋያት ጀምሮ መጽሐፍ ቅዱሳዊ መሰረት ያላቸው እንዲሆኑ ተደርገው በስርዓት የተደራጀ ነው። ስለዚህ እንደው መልእክትህን ቀና ብለህ በጣም በስርዓት በደንብ በአምልኮ ስርዓቷ ግንባር ቀደም ወይንም ከብዙ ቤተ እምነቶች ታሪክ ቀድማ በነበረችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እንዲህ ቀና ማለቱ ትንሽ አስቸጋሪ ነውና ምናልባትም ወደ አንተ ቤተ እምነት አካባቢ ያሉ ሙዚቀኞች ቢሆን መልእክት ይሄ ነው። ቅድስት ቤተክርስቲያን ግን ዘፋኝነትን ልክ እንደ ስርቆት፣ እንደ ውሸት፣ እንደ ሐሜት ኃጢአት ነው ብላ ነው የምታስተምረው። ልጆቿም ከዛ ቀና መንገድ እንዲመለሱ አበክረው ትመክራለች። መልካም ቀን። ዘፈን ኃጢአት ነው ለምትሉ ሰዎች የቴዲ አፍሮን ዘፈን ያካትተዋል? የቴዲ አፍሮን ዘፈን አልበሙን ያካትታል? ምናልባትም ካካተተ እያወቅሁ ወደ ኃጢአት ገብቻለሁ። ኦርቶዶክስ ያ ሁሉ ሚሊዮን ህዝብ ተንጋግቶ እየናፈቀ ጠብቆ ዘፈኑን የሰማው ደግሞ ኦርቶዶክስ እንደሆነ ስንረዳ ምን አይነት ወንጌል ነው እዛ ቤት ያለው? የክርስቶስ ማያረግ የክርስቶስ ትምህርት ያለው ብለን እንድንጠይቅ ያደርገናል። በፍሬያቸው ታውቋቸዋላችሁ ስለሚል ሳምንት አልሞላውም እኮ ህማማት እርግጥ ነግሮናል። እግረኛው ሚዲያ ቤተክርስቲያኒቷ ቴዲ አፍሮን ክቡር ብላ እንደምትጠራው ለብጽዕናም እንደምታስበው ሲነግረን ዘፈንና ዘፋኝነት ቤተክርስቲያኒቷ ጋር ምን ያክል ህብረት እንዳለ ያን ሰዓት ወደ ገጽታ እንደሆነ ነግሮናል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኝ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። ዘፋኝን በካባ የምትሸልም አይደለችም። ክርስቶስ በተነሳበት ማግስት እኛ ክርስቲያኖች ሞትን። አሁን በዚህ ዘመን ያለን ክርስቲያኖች በጣም እናሳዘን ክርስቲያኖች ነን። ምክንያቱም እቺን ቅድስት ቤተክርስቲያን 0.5 እንኳን አስተምሯን አላወቅንላትም። ክርስትና ህይወት እንዴት እንደሆነ አልተረዳነውም ገና። ግን በስመ ክርስትና ባይተባንጠልጥለን ክርስቲያኖች ተብለን እንኖራለን። ግን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ አዟን ነበረ። የቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ
ተብለን ታዘን ነበረ። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስን በእኛ በተራዊ ሰዎች ምክንያት አሰደብነው። እቺ ቅድስት ቤተክርስቲያን አስተምሯ እንዴት ቢሆን ነው ልጆቿ እንዲህ የሆኑት ተብላ ቅድስት ቤተክርስቲያን ተሰደበች። አባቶች ምን እየሰሩ ሰንብተው ነው ሰውላ እንዲጓጉቶ ሙዚቃ እንዲሰማና በቅጽበት ማማቱን እንዲሁም ደግሞ ትንሣኤውን ረስቶ ወደ ዳንኪራው የተመለሰ ወደሚል ትችት ቤተክርስቲያንን አባቶችን ከተትናቸው። እንዲሁም ደግሞ እግዚአብሔርን በእኛ ምክንያት አሰደብነው። በነገራችን ላይ እኛ ክርስቲያኖች ጌታችን እንደነገረን በቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 13 ላይ እናንተ የምድር ጨው ናችሁ፣ ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጪ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም ብሎ ጌታችን ራሱ ነገረ። እኛ የዓለም ጨዎች ተብለን ሳለን አልጫ ሆነን እቺን ዓለም በክርስትና ሕይወት እንድናጣፍጣት እንድናሳምራት ታዘን ሳለን ግን ራሳችን አልጫ ሆነን ቤተክርስቲያንን የምናሰደብ እግዚአብሔርን የምናስነቅ ቤተክርስቲያኒቱ አስተምሯ እንዲህ ነው እስኪባል ድረስ እንዲህ በአሕዛብ እንዲህ በመናፍቃን አፍ መዘባበቻ እንድትሆን አደረግናት። ሆነም ቀረም እኛ ክርስቲያኖች ቤተክርስቲያን ልናውቃት ይገባል። የሚያሳፍረው ነገር ደግሞ አንዳንድ መምህራን አላችሁ ዘፈን ኃጢአት ነው ካላችሁ በኋላ አሁን ካለው ነባራዊ ሁኔታና ከአባቶች ዝምታ የአዝማሪዎች ዘፈን ይበልጣል ይሻላል ብላችሁ ደግሞ ጻፋችሁ። ዘፈን ኃጢአት ነው ከተባለ ግን ደግሞ የሚባል አማርኛ በመጀመሪያ አያስፈልግም። ካህን ከተባለ መስቀል ከጨበጠ አንድ መምህር ይሄ አይጠበቅም። ብዙዎቻችሁ ምዕመናን ደግሞ ወጣችሁ ዘፈን ኃጢአት ነው እንዴ? ኃጢአት ከሆነማ ያው አውቄ ወደ ኃጢአት እየገባው ነው ብላችሁ በዚህ ልክ እግዚአብሔርን የምትንቁ የምትደፋፈሩ እግዚአብሔርን ሕግ አውቃችሁ በድፍረት የምትጥሱ ቅዱስ ዳዊት በመዝሙሩ ምን ብሎ ተናገረ? ትልቁም ትንሹም የሚያውቀውም ማያውቀውም አብሮ እኩል እግዚአብሔርን በደለ። ቄሱም በዚህ ዘፈን ኃጢአት ቢሆንም ግን ብሎ ይጨምራል። በዚህ ምዕመኑም ደግሞ ምን ይላል? ዘፈን ኃጢአት ቢሆንም እያወቅሁ ወደ ኃጢአት ገብቻለሁ እያለ በዚህ ልክ ይዘባበታል። እግዚአብሔርም በዚህ ልክ ባንንቀው መልካም ነው። እግዚአብሔርም ይሄንን መከራ የሚያሳልፍልን በአንድ ሙዚቃ ስንኝና ግጥም ሳይሆን እኛ ልባችንን ወደ ንስሐ መልሰን ኃጢአታችንን ተናዘን አንድ ስንሆን ነው እንጂ በሙዚቃ አንድ ብትሆኑ ባትሆኑ በሙዚቃ ልባችሁ ቢነካ ባይነካ ፈጣሪ ዘንድ የሚቀይራት ጥቂት ነገር የለም። ሆነም ቀረም እግዚአብሔርን በዚህ ልክ ባናሰድበው መልካም ነው። እቺ ቤተክርስቲያን በጣም ከምታስቡት በላይ ንጹህ ምንጯ ንጹህ መስራቿ ንጹህ ኢየሱስ ክርስቶስ ነው። ለነዚህ መናፍቃን መልስ ለመመለስ ያህል ማንም ሰው ብልግ ብሎ የፈለገውን ሐሳብ ስለተናገረ የቤተክርስቲያን ሐሳብ ነው ማለት አይደለም። ቤተክርስቲያንን ይሄ ሁሉ ምዕመን አይለካትም። ሁላችን ተመዝነን ልክ መሆናችን አለመሆናችን የሚለካው በቅድስት ቤተክርስቲያን አማካኝነት ነው። ማንም ዘፋኝ ተነስቶ ቢዘፍን ማንም ምዕመን ተነስቶ ያን ነገር ቢከተል ይሄ የቅድስት ቤተክርስቲያን አስተምሮና መግለጫ አይደለም። በራሱ በደል በራሱ ጥፋት ያ ሁሉ ሰው ይጠየቅበታል። ግን ይቺን ቅድስት ቤተክርስቲያን ከዚህ ዘፈን ጋር ያጠጋጋችሁ የቤተ ክርስቲያን ስራና መገለጫ ነው ዘፈን እያላችሁ በፍጹም ለመናገር አትዳፈሯት። ምክንያቱም ቤተ ክርስቲያን በመጽሐፍ ቅዱስ ላይ ዘፋኝ መንግስተ ሰማያትን አይወርስም ብላ ቁልጭ አድርጋ ያስቀመጠችውን ትታችሁ የሰውን ግብርና የሰውን ስራ ትታችሁ የቤተ ክርስቲያን ስራ ይሄ ነው መጽሐፉ ላይ ያለውን ትታችሁ ሰው ያደረገው ለምን ትመለከታላችሁ? ስለዚህ የዚህ ቅድስት ቤተ ክርስቲያን ልጆች ክርስትና ምንም አልገባን በፍጹም ማለት ነው። ከምታስቡት በላይ ኢምንት እንኳን ክርስትና ህይወት ምን እንደሆነ አልገባን። ምክንያቱም እንዴት አባቶቻችን ይህችን ሃይማኖት ኑሯት እንዳለፉ የአባቶቻችንን ታሪክ ለመስማትና ለመመርመር ዝግጁ የሆነ ትውልድ ስለሌለ ዝም ብሎ በሰሚና ከቤተሰቦቹ ተቀብሎት የመጣው ሃይማኖት ስለሆነ እንዴት ነው ክርስትና የሚኖረው ተብሎ ቢጠየቅ ብዙ ክርስቲያን የሚያውቀው ነገር የለም። ይሄ ደግሞ በፍጹም አያድንም። ሆሴም ተናግሯል። ህዝቤ እውቀትን ከማጣት የተነሳ ጠፍቷል። እንጠፋለን ካለማወቃችን። በነገራችን ላይ ማወቅ ብቻውን ያድናል እያልኩ ሳይሆን አለማወቃችን ግን ያጠፋናል እያልኩ ነው። ስለዚህ ይህችን ቅድስት ብሬት ንጽሕት የሆነች መዋዘ ጥበብ የሆነችውን ቅድስት ቤተክርስቲያን በደንብ እወቋትኝ። ቢቻል አታዋርዷትኝ። በእናንተ ምክንያት ስሟ አይጥፋ። ሆነም ቀረም አፋችሁን ለምታላቅቁ መናፍቃን እቺ ቅድስት ቤተክርስቲያን በእነዚህ ሰዎች አትለካም፣ በእኔም አትለካም፣ በማንም በቅዱስ ፓትርያርኩ ለራሱ ጥፋት ቤተክርስቲያን አትጠየቅም። ምክንያቱም እሷ መዝና ለክት ያስቀመጠችው ቦታ አለ። ከዛ ቦታ የወረደ ሰው ሁሉ ወደቀ ነው የሚባል እንጂ ቤተክርስቲያን ወደቀች አይባልም። ስለዚህ ቤተክርስቲያንን በምዕመኖቿ ሲሆን የምንለካት ምዕመኖቿን ነው በቤተክርስቲያን የምንለካው። በዚህ ልክ ተግባብተን ብንሄድ መልካም ነው። በጣም ባታራግቡትና እቺን ቅድስት ቤተክርስቲያን ከዚህ ጋር ለጥፋችሁ ስሟን ለማጥፋት ባትሞክሩ መልካም ነው። እንደዚህ የምታደርጉ ምዕመናንም ማፈር አለባችሁ። የክርስቶስን ማምዘንግታችሁ የእሱን ትንሣኤ እንኳን በደንብ አጣጥማችሁ ሳታከብሩ ሳምንቱ እንኳን ገና ተቆጥሮ ዳግማይ ትንሣኤ ሳይደርስ ብቻ እንደዚህ ማበዱ ተገቢ አይመስለኝም። ወደ ልባችሁ ተመለሱ። እንደዚህ በመሆን ሰላምን ማምጣት አይቻልም። ወደ እግዚአብሔር ብንመለስ መልካም ነው። ምክንያቱም ከምንምና ከማንም በላይ የእግዚአብሔር ፍቅር ይበልጣልና እግዚአብሔርን እንውደደው፣ ሕጉን እንጠብቅለት። መልካሙን ስራችሁን አይቶ በሰማያት ያለውን አባታችሁ እንዲያከብሩ ብርሃናችሁ በሰው ፊት ይብራ ብሎ ያዘዘንን የአምላካችንን ቃል ጠብቀን ቤተክርስቲያንን ደግሞ እናስከበራት የሚል መልእክት ነው ያለን። ይቆያል። ይሄ አሁን እኔን መጥቶ ሰው ዘፈን ኃጢአት ነው አባ ይለኛል። አሁን ዘፈን ኃጢአት እንደሆነ ጠፍቶት አይደለም፣ ጠፍቶት ሳይሆን ምን ማለት መሰላችሁ? ዘፈኑን መልቀቅ ስላልፈለገ ድንገት እየዘፈን ከእግዚአብሔርን ታገኘዋለህ የሚል አባት ባገኝ ብሎ ነው እንጂ ዘፈን ኃጢአት እንደሆነ ጠፍቶት ይመስላችኋል? አልጠፋውም።
መልቀቅ አንፈልግም። መላቀቅ የማንፈልገው ብዙ ልማዶቻችን አሉ። እነሱን መተው አለብን ነው። ለማይገባ ነገር ማልቀስ ማለት ለማይገቡ ነገሮች ዋጋ እንከፍላለን። እያዘን እየተከዝን እያለቀስ አሁን የክርስቶስ ፍቅር አያስለቅሰንም። የቤተክርስቲያን መከራ አያስለቅሰንም። የመንግስተ ሰማያት ፍቅር አያስለቅሰንም። የኛና የዓለም የኛና የልማዶቻችን የኛና የጠባዮቻችን የኛና የክብራችን የኛና የዘራችን የኛና የሹመታችን ነገር ግን ያስለቅሰናል። ራት አያስበላንም፣ ምሳ አያስበላንም፣ አስኮርፎ ያሳድረናል፣ አስኮሰርጉፎ ያውለናል። እንደ ሰይጣን ነው የሚያደርገን። ቴዲ አፍሮ አልበም አወጣ። ተክቢር ልትሉ ነው? አልበም አወጣ ቴዲ አፍሮ። ቁስላችንን ሊነካልን ሱብሃንአላህ። ሶሻል ሚዲያ ላይ ሳይ ከ8 ዓመት በኋላ የናፈቅነው ቴዲ አፍሮ አልበም አወጣል። ሙስሊሞች ሳይቀሩ ሼር ሲደራረጉት ነበር። ይሄ ሙጅሪም የሆነ የኢስላም ቀንደኛ ጠላት አዝማሪ የሆነ ሰው ትላንትና እስራኤል ማንን ስትጨፈጭፍ የነበረችዋን እስራኤል ፍልስጤሞችን ስትጨፈጭፍ የነበረችዋን እስራኤል እውቅና ሰጥቶ ኮንሰርት እኮ ለማዘጋጀት የሄደ ሰው እኮ ትላንትና ሙስሊሞችን ሲበድሉ ሲያሰቃዩ ደማቸውን ሲጠጡ የነበሩትን የናጼዎችን የእነሱን እኮ ዘክሮ ሲያቀነቅንላቸው የነበረ ሰው እኮ ነው። ዛሬ አንተ ቴዲ አፍሮ ብለህ ታቀነቅንለታለህ። አላህ ፊት ትቆማለህ። የአንድ ሸኽን ንግግር፣ የአንድ ሸኽን ኹጥባ፣ የአንድ ሸኽን ሐዲስ በዚህ ልክ ብናሰራጨው ኖሮ የት በደረስን ኖሮ። አላህን ፍሩ። አሁን እስፔሻሊ የሙስሊም ጠላት የሆኑ ሰዎችን ደግሞ ጠላት አድርገን ልንይዝ ይገባል። የአላህ ጠላት ሆኖ የሙስሊም ጠላት ሆኖ የቁርአን ጠላት ሆኖ አንተ እንዴት አድርገህ ወዳጅ አድርገህ ትይዘዋለህ? የአላህ ጠላት መሆን ካላማረ በስተቀር ይሄ ግለሰብ አጼዎች የሙስሊሞች ጠል የሆኑ ሙስሊሞችን ገዳይ የነበሩ መስጊዶችን አፍራሽ የነበሩ ኢስላምን ከምድረ ገጽ ማለት ከኢትዮጵያ ምድር ለማጥፋት ጧት ማታ ሲያልሙ ሲያቅዱ የነበሩ አካሎችን በተለያየ ዘፈኑ እኔ የዘፈን አድናቂ ወይም ደግሞ የዘፋኞች እንትን አይደለሁም። ግን ምን አለ መሰላችሁ ይህ ኡስታዝ ማለት በክርስቲያን ጥላቻ የተሞላ ሁሌ ጦርነትን እስልምና ያለ ጂሃድ አይጣፍጥም ወይም ደግሞ አያምርም ብሎ የሚያምን ጦርነት የሚያውጅ እኔ መንግስት ትኩረት እንዲያደርግባቸው ከመፈልጋቸው ሰዎች አንዱ አይሆነው አንደኛው ይሄ ቢሆንም ማለት ነውና ብዙ አሉ። በነገራችን ላይ አሁን ምንድነው ሲል የሰማሁት እንግዲህ ይህ ሰውዬ የአጼዎቹ አቀንቃኝ ነው፣ እስልምናን የሚጠላ ነው አለ። መቼም ከዚህ በፊት የቴዲን አፍሮን ዘፈን ሰምታችሁት ከሆነ ተዋደን እንኑር፣ አንድ ላይ መኖር የማያስችለን የሃይማኖት መለያየት እንኳን ቢኖረን አንቺም በሃይማኖትሽ እኔም በሃይማኖቴ ብሏል እኮ። ፍቅርን የሰበከ እኮ ነበር አይደል? ግን ወዴት እየሄዱ እንደሆነ እንግዲህ ምናልባት እዚህ ኡስታዝ ፔጅ ስር ገብታችሁ ካያችሁ ጉድ ነው የምትሉት። ሙስሊሞችም ገብታችሁ ታዘቡት እስኪ የቱ ጋር ነው ስለ ፍቅር? ይሄ ልክ እንደ የሃይማኖት መምህር ነው አይደል? ስለ መቻቻል ስለ ፍቅር አስተምሮ ያውቃል? ጦርነት በለው ቁረጠው እስላሞች ለምንድን ነው እንትን የምትሉት? አረ እንደዚህ አትበሉ ተነስ ምናምን እንደዚህ አይነት ነገር ዛሬ ተነስተህ ደግሞ አሁን በዚህ ዘፈን ምክንያት ደግሞ ሌላ እንትን ልትቀሰቁሱ ማለት ነው። ምክንያቱም የትግራዩ አልተሳካላችሁም። አረረፉ በሰላም የኖረውን ህዝብ በሃይማኖቱ እንዲጋጭ እንዲባላ አታድርጉት። መንግስትም ትኩረት ሊያደርግበት ከሚገባው ነገር እያንዳንዱ በየሃይማኖቱ ውስጥ ሆነው እንደዚህ አይነት ነገር የሚያደርጉትን ሰዎች በደንብ ትኩረት ሊያደርግባቸው ይገባል ብዬ አስባለሁ። መንግስት ማን ነው የሐሙሱ ጌታ? ማን ነው በሐሙሱ ቀን ላይ ፈረሱን የሚባል? በሐሙስ ቀን የሚደበደብ ዲቤ፣ በሐሙስ ቀን የሚለቀቅ ዘፈን፣ በሐሙስ ቀን የሚደረግ ማንኛውንም የአጋንንትን አሰራር ከ1 እስከ 30 የበዓላትን ቀን በመደርደር ኢትዮጵያን ሽባ በማድረግ የኢትዮጵያን ጉስቁልናና ውድቀት ካፋጠኑ ሀገራት አንዱ ግብጽ ናት። ስለዚህ እኔ ከ4 ኪሎ ዘንዶ አልፌ የኢትዮጵያን ዘንዶ ገና ወጋለሁ። እሱም ማስጠንቀቂያ ሳይሆን እርምጃ እንደምወስድ የመንፈስ ቅዱስን እሳት እንደምጠራ እና ስራቸው እንደማፈራረስ ከወዲሁ ለማስተዋወቅ ፈልጋለሁ። ትልቁ ዘንዶ ትንሹን ዘንዶ እገለዋለሁ እያለ ነው። አንተ ውስጥ ያለውንስ ዘንዶ ማን ይግደልልህ? ከናንተ በላይ የኢትዮጵያ እርግማን አለ እንዴ?
ከእናንተ በላይ የኢትዮጵያን ሰላም፣ የኢትዮጵያን መልካም ነገር፣ የኢትዮጵያን እድገት አንቆ የያዘ አረም አለ እንዴ? ኢትዮጵያ ውስጥ ያለውን እርግማን፣ ሟርቱንም፣ ጥንቆላውንም ሁሉንም ጠቅልላችሁ እኮ እናንተ ይዛችሁታል። አውሮፓ ውስጥ መተህ የስንቱን ትዳር እንደበተንክ፣ የስንቱን ህይወት እንዳመሰቃቀልክ፣ የስንቱን ገንዘብ ወስደህ ስንቱን ሰባብረህ እንዳስቀረህ ታውቃለህ። በገስታውስ ውስጥ የስንቱን ሰው ህይወት እንዳመሰቃቀልክ ታውቃለህ ጠንቅቀህ። በሐሰት ትንቢት የስንቱን ህይወት ኢትዮጵያ ውስጥ ሰባብረህ እንዳስቀመጥክ፣ የስንቱን ገንዘብ ሸምጥጠህ ሀብታም እንደሆንክ ታውቃለህ። ያንተ ብልጽግና የድሆችን ገንዘብ ሸምጥጦ ወስዶ በልቶ ድሆችን እንደገና ቁጭ ብለህ እነሱ ላይ የፎከርክ፣ የስንቱን ላብ ሸምጥጠህ ራስህን አበልጽገህ ስንቱን ድሃ ያደረክበት፣ የስንቱን ትዳር የበተንክበት፣ የስንቱን ህይወት አመሰቃቅለህ ሰባብረህ አስለቅሰህ ያስቀመጥክበት፣ አውሮፓ እየዞርክ የስንቱን ህይወት ነው ያመሰቃቀልከው። በሳውዝ አፍሪካ ስንቶቹን ነው የሐሰት ትንቢት አምጥተህ ያደቀከው። በኢትዮጵያ የስንቱን ገንዘብ ነው የሸመጠጥከው። የስንቱን ትዳር፣ የስንቶችን ቤተሰብ ነው በትነህ ልጆችን ሜዳ ላይ የጣልከው። ካንተ የሚበልጥ ዘንዶ አለ። አንተ ስለሌላ ዘንዶ ልታወራ? ድግምቱም ሟርቱም በክርስቶስ ላይ መዋሸቱም በእግዚአብሔር ላይ ማመጹም አንተው ጋር ነው ያለው። መጀመሪያ አንተ ውስጥ ያለውን ዘንዶ ግደል። ጠንቋው የለየለት ነው። ጠንቋይ ነኝ እኔ በሰይጣን አሰራር ነው የምሰራው ብሎ ነው የሚሰራው፣ በራሱ ስም ቁጭ ብሎ የሚጠነቁለው። አንተ ግን በክርስቶስ ኢየሱስ ስም የምትጠነቁል ካንተ በላይ ምን አይነት ዘንዶ አለና ዘንዶ ትወጋለህ? እባክን እዚህ ጋር የዘረዘርካቸው እግዚአብሔር የሚጠላቸው ብለህ የዘረዘርካቸው ከነሱም በላይ ብዙ ነገር የተሸከምከው አንተ ነህ። መጀመሪያ መገደል ያለበት እናንተ ሐሰተኞች ላይ ያለ ትልቁ ዘንዶ ነው። ስለዚህ አታስመስል። እዚህ ጋር የመንግስት አጨብጫቢ መስለህ የሆነ ራስህን ሽፋን ለማድረግ የምትሄድበትን ድራማ ብታቆም መልካም ነው። ኢዮብ 34 ከ21 እስከ 22 እንደዚህ ይላል። አይኖቹ በሰው መንገድ ላይ ናቸው፣ እርምጃውን ሁሉ ያያሉ። ኃጢአትን የሚሰሩ ይሰወሩበት ዘንድ ጨለማ ወይም የሞት ጥላ የለም። ስለዚህ አንተም የምትሰወርበት ጨለማ የለም፣ እግዚአብሔር አይዘበትበትም። ያደረከውን እያንዳንዱን የምትከፍልበት ጊዜ ቅርብ ነው። ለሰራ ሁሉ የምትከፍልበት እግዚአብሔር ይፈርዳል። የስንቶቹን ህይወት ያመሰቃቀልክበት፣ በኢትዮጵያ፣ በአውሮፓ፣ በሳውዝ አፍሪካ ያደቀክበት የስንቱን ድሃ ገንዘብ ወስደህ ራስን አበልጽገህ ድህነት እያልክ የምትፎክርበት እግዚአብሔር አይዘበትበትም። የምትዋረዱት እናንተም ጭምር ናችሁ ዋናዎቹ። በቅርብ ከሚዋረዱ ሟርተኞችና ጠንቋዮች መካከል ዋነኞቹ እናንተም ጭምር ናችሁ። እኔ ዘፈንና ዘፋኝነትን እያበረታተው አይደለም ጭራሽ። ዘፈንና ዘፋኝነት ከምድር ላይ ሁሉ ቢጠፋ ደስታዬ ነው። ነገር ግን ከዘፈንና ከዘፋኝነት ከጠንቋዮችም በላይ እናንተ በክርስቶስ ስም የምትጠነቁሉ ዘፋኞች ትበልጣላችሁ። ስለዚህ ዘንዶ በቅርብ ቀን የሚገደላል። ልክ ነው። ልትደበቁበትና ልትሸፈኑበት የምትሞክሩትን ድራማ አቁሙ። እግዚአብሔር ከመጣ ክንዱን ይገልጣል። የሚያስቆመው ህግም ሆነ ህገ መንግስት፣ የምድር ነገስታት ሁሉ ማንም የሚያስቆመው የለም። በእሳት ይገለጣል፣ የሚጠርገውን ይጠርጋል። እግዚአብሔር አይዘበትበትም።